እንግዳችን በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትርና ኢትዮጵያዊ ዲሞክራሲ ፍለጋ መጽሐፍ ጸሐፊ ዶክተር ተስፋዬ በልጅጌ ናቸው። ስለመጡ ዶክተር በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። እስቲ በኢትዮጵያ ዲሞክራሲ ስርዓት ልምምድና አተገባበሩ ለምን ውጤታማ መሆን አልቻለም? ለዲሞክራሲ ባህል ልምምዳችንስ በዋናነት መሰረታዊ ችግሮች ተብለው የሚነሱት ጉዳዮች ምንድናቸው? በጣም አመሰግናለሁ። ይሄ ሀሳብ በጣም ሰፋ ያለ ሀሳብ ስለሆነ ጊዜ ተወስዶ ማብራራት ይፈልጋል። ግን አጠር ባለ መልኩ ለዚህ መድረክ ለዜና ጎጆ በሚሆን መልኩ አጠር አድርጌ ያነሳለሁ። በመጀመሪያ ደረጃ አሁን እንዳነሳሽው በኢትዮጵያ የዲሞክራሲ ውልደት እድገትና ስኬትን በተመለከተ ለምንድን ነው ብዙ ችግር የገጠመን የሚለውን ነገር ከማንሳቴ በፊት ትንሽ ባክግራውንድ እንዲሆንልን ከዓለም ተሞክሮ ትንሽ አነሳለሁ። በዓለም ዙሪያ ላይ የዲሞክራሲ ውልደት እድገት ስኬትና አጠቃላይ ውጣ ውረዱን በተመለከተ ብዙ ጥናቶች ተካሂደዋል። ከተካሄዱ ጥናቶች ውስጥ በእኔ እምነት አንዱ ትልቁ ግንባር ቀደም ሊጠቀስ የሚችለው በፕሮፌሰር ሳሙኤል ሃንቲንግተን የተጠናው ጥናት ነው። ይሄ ትሪ ዌቭስ ኦፍ ዴሞክራሲ በሚል የተሰራ ስራ ነው። ይሄ ስራ በዋናነት የዲሞክራሲ ዋነኛ ባለቤት ነን የሚሉ ምዕራብ አውሮፓ ሀገሮችም ሆነ ምስራቁ አካባቢ የዲሞክራሲ ልምምድ ምን ይመስላል የሚለው ነገር ያሳያል። ከፕሮፌሰር ሳሙኤል ሃንቲንግተን ጥናትም ሆነ ሌሎች በዚህ ዙሪያ ላይ የተሰሩ ስራዎችን አጠቃላይ ደምረን ስንመለከት በምዕራቡ ዓለም የዲሞክራሲ እድገት ከ200 እስከ 300 ዓመታትን አስቆጥሯል፣ ልምምዱ ማለት ነው። በዚህ ጊዜ የዲሞክራሲ ባህል ግንባታው ተሳክቶ ወደ ስርዓት ማሸጋገር የቻሉ ሀገሮች ቢያንስ 3 ዋና ዋና መንገዶችን የተከተሉ ማየት እንችላለን። የመጀመሪያው የፖለቲካ ባህላቸው በሀሳብ የሚመራ ወደሚሆን በሂደት አሸጋግረዋል። ስለዚህ ፖለቲካቸው በሀሳብ ጥራት ላይ የተመሰረተ እንዲሆን ማድረግ ነው። ሁለተኛው ማድረግ የቻሉት ዴሞክራሲ ዋስትና እንዲኖር የዴሞክራሲ ስርዓት ግንባታ ዋስትና እንዲኖር ነጻ ገለልተኛና ብቁ ተቋማትን እየገነቡ መሄድ ችለዋል። ሶስተኛው እሳቤዎቻቸው አጠቃላይ የሚመሩበት የዴሞክራሲ ባህል ግንባታውን ጨምሮ አጠቃላይ ሀገረ መንግስት ግንባታ እሳቤዎቻቸው የሚመሩበት በሀገር በቀል በራሳቸው ፍልስፍና እንዲሆን ማድረግ ችለዋል። በዚህ መሰረት ለምሳሌ ዋነኛው የዴሞክራሲ አባት ነን ብሎ ራሳቸውን ከሚያነሱ ሀገራት መካከል አሜሪካ አንዷ ናት አይደል? ከ1789 ጀምሮ ከጆርጅ ዋሽንግተን ፕሬዚደንት ከሆኑበት እስከ ፕሬዚደንት ትራምፕ ድረስ እየጨመሩ መጥተዋል ማለት ነው። የፈረንሳይም የእንግሊዝን መጥቀስ እንችላለን። ወደ ምዕራብ ሄደን ወደ ምስራቅ ቀደን ደግሞ በራሳቸው ሁኔታ 200 ዓመት ባያስቆጥርም እንደ ምዕራቡ የዓለም ዴሞክራሲ ባህል ልምምድ የጃፓን፣ የታይዋን፣ የኮሪያንን ማንሳት እንችላለን የሄዱበት። አሁን ወደ ኢትዮጵያ ስንመጣ ምንድን ነው የገጠመን ችግር? ከዚህ አኳያ በመጀመሪያ ደረጃ ስለ ዴሞክራሲ ስናወራ ከዛ አስቀድሞ ብዙ ተነስቶ አይታወቅም ባይባልም እኔ እንደ ቤንች ማርክ ሊሆንልን የሚችለው ከ1950ዎቹ በኋላ ያለው ጊዜ ነው። ምናልባትም በኢትዮጵያ ታሪክ የታህሳሱ ግርግር ተብሎ ከሚታወቅበት ከ1953 ጀምሮ በተለይም ደግሞ ከ1966 አብዮት ጀምሮ እስከ ዛሬ ያለውን ጊዜ ብንወስድ ዴሞክራሲ በኢትዮጵያ ፖለቲካ አውድ ላይ ጎልቶ የወጣበት ጊዜ ነው። በዚህ ጊዜ ከምዕራቡ ጋር ቅድም ካየው ከምዕራቡ ዓለም ጋር ስናነጻጽረው ከዘመን አኳያ ብንወስድ አጭር ነው። ከ50 እስከ 70 ዓመት ቢሆን ነው ዴሞክራሲ የፖለቲካ ፓርቲዎች አጀንዳ ሆኖ በዴሞክራሲ ስም የታጠቀ ቡድንም ተንቀሳቅሰው በዴሞክራሲ ስም ጋዜጣ ምንም መጽሐፍ ምናምን ከተጀመረ ከ50 እስከ 70 ዓመት ቢሆን ነው። ነገር ግን እንደ ምዕራቡ 200 ዓመት 300 ዓመት ባያስቆጥርም በ50 እና 60 ዓመታት ግን የተፈለገው እድገት ለምን አልመጣም ከተባለ 3 ዋና ዋና ችግሮች እንዳሉ በመደመር ሂሳብም በመደመር መንግስት ላይም በሚገባ ተገልጿል። የመጀመሪያው የውድቀታችን መነሻ በዲሞክራሲ ባህል ልምምድ ዋናው የውድቀት መነሻ የሆነው የሀሳብ ልዕልናን የማይቀበለው የፖለቲካ ባህላችን ነው። የሀሳብ ልዕልናን የማይቀበለው የፖለቲካ ባህላችን ፖለቲካችን ምን አደረገው? ባለፉት 50 60 70 ዓመታት አንደኛ ለፖለቲካ ገበያ ክፍት አደረገው። ሁለተኛ ጽንፈኝነት፣ አክራሪነትና ግጭት በየጊዜው እንዲቀሰቀስ መነሻ ሆኗል። ስለዚህ ፖለቲካችን የሽፍታን እየወለደ ሄደዋል ማለት ነው። እስከ ዛሬ ድረስ የፖለቲካ አጀንዳ አለ የሚል ሰው ክላሽ እያነሳ ወደ ጫካ እንደገባ ጭምር አድርጓል። በሶስተኛ ደረጃ ነጣጣይ ገንጣይና በየአካባቢው የሚበትንን ትርክት እንዲገነባ አድርጓል።
ከሁሉም በላይ ደግሞ በግጭት አዙሪት ውስጥ እንድንቆይ አድርጓል። አንደኛው ይሄ ነው። ሁለተኛው ተቋማት በአግባቡ አለመገንባታቸው ነው። ነጻ፣ ገለልተኛ፣ ብቁ የዲሞክራሲ ተቋማት እየተገነቡ አለመምጣታቸው ነው። በሶስተኛ ደረጃ ዲሞክራሲያችንም ሆነ አጠቃላይ ሀገረ መንግስት ግንባታ የሚመራበት ፍልስፍና ባዕድና ከውጭ ኢምፖርት ያደረግናቸው ሆነው መቆየታቸው ዋና ዋና ችግሮች ዴሞክራሲ ስርዓቱም ሆነ ባህሉን እየተለማመድን እንዳንሄድ ያደረጉ ችግሮች እንደሆነ በመደመር ፍልስፍና ላይ በግልጽ ተለይቷል ብለን መውሰድ እንችላለን። መልካም፣ ከሱ ጋር የተያዘ ጥያቄ ነው አሁንም ወደ እርስዎ ማደርሰው። እርስዎ እንደሚታወቀው ኢትዮጵያዊ ዲሞክራሲ ፍለጋ መግቢያችን ላይ ስንጠቅሰው ነበር የሚል መጽሐፍ ጽፈዋልና እስቲ እንደ ሀገርም ኢትዮጵያን ለማሻገር ዲሞክራሲ ስርዓትን ደግሞ ቅድም ሲያነሱት ነበር የምዕራባውያን የመጡበትን ተሞክሮ የ2 ዓመታት ጉዞ ሀገር በቀል እንዲሆን የሚያስችለው የመደመር መንግስት ሳቢዎች እንዳሉ ይታወቃልና እስቲ ከዚህ አኳያ የኢትዮጵያ ዲሞክራሲ ስርዓት ግንባታን ለማከም እየተሰሩ ያሉ ተግባራት ምንድናቸው? ለነዚህ ቅድም ሲያነሷቸው ለነበሩ ክፍተቶችስ በመፍትሄ የሚቀመጡት ነገሮች ምንድናቸው? ቅድም ያነሳናቸው ዋና ዋና ደዌዎች የኢትዮጵያ የዲሞክራሲ ባህል ልምምድ በሽተኛ ሆኖ እስከ ዛሬ ድረስ እንዲዘልቅ ሆኗል። ይሄን ችግር ለመፍታት በመደመር እሳቤ በግልጽ የተመላከቱ አሁንም 3 ዋና ዋና ስራዎች እየተሰሩ ይገኛሉ። ባለፉት 7 ዓመታት የመጀመሪያው ፖለቲካችንም ሆነ አጠቃላይ ዲሞክራሲያችን በአዲስ እሳቤ እንዲመሩ ማድረግ ነው። ስለዚህ ከዚህ አኳያ የመጀመሪያው ምንድነው ሆኖ የተጀመረው ስራ ዲሞክራሲያችን፣ የዲሞክራሲ ባህል ልምዳችን የኢትዮጵያ ባህል፣ የኢትዮጵያ ታሪክ፣ የኢትዮጵያ እሴት እና የኢትዮጵያውያን ስነ ልቦና ላይ የተመሰረተ እንዲሆንና ኢትዮጵያዊ ቀለም እንዲኖረው ማድረግ ነው። ሀገር በቀል የተባለው ነው። ይሄ ነው በነ መጽሐፍ ላይ ይሄ በመደመር እሳቤ ላይ ዲሞክራሲያችን ለመገንባት የተቀመጠው ዋናው የፍልስፍና አቅጣጫችን ነው። ይሄ አቅጣጫ ባለፉት እስከ ለውጡ ድረስ ከመጣንበት አቅጣጫ በወሳኝ መልኩ የተለየ አዲስ መንገድ ነው። አዲሱ መንገድ ዲሞክራሲያችን ኢትዮጵያዊ ዲሞክራሲ መሆን አለበት ነው። ኢትዮጵያዊ ዲሞክራሲ ሲባል አሁን እንዳልኩት የኢትዮጵያ ታሪክ ላይ፣ የኢትዮጵያ ባህል ላይ፣ የኢትዮጵያውያን ስነ ልቦና ላይ፣ የኢትዮጵያውያን እሴቶች ላይ እና የኢትዮጵያ ቀለም ላይ የተመሰረተ መሆን አለበት። እዚህ ላይ አንዳንድ ጊዜ አንዳንድ ነገሮች ይነሳሉ። ለምሳሌ ዲሞክራሲ እንዴት ሎካል ሊሆን ይችላል የሚል ጥያቄዎች ይነሳሉ። አማርታ ሴን እንደምለው ዲሞክራሲ ግሎባል የሆኑ ቫሊዩስ ወይም ዓለም አቀፋዊ የሆኑ እሴቶች በውስጡ ቢኖሩም ዓለም አቀፋዊ የሆኑ እሴቶችምና ልምዶችም ቢኖሩ እንኳን እንደ ሌት ካመርስ እንደ አድቫንቴጅ ወስደን ከራሳችን ሁኔታ ጋር ማጣጣም ይፈልጋል ማለት ነው። ሶ አንዱ አገር በቀል እውቀት፣ ታሪክ፣ ወግ፣ ባህል፣ እሴት ላይ የተመሰረተ ኢትዮጵያዊ ዲሞክራሲ መገንባት አለብን የሚል አቅጣጫ ነው የተያዘው። የኔ መጽሐፍም ይሄንን ነው የሚያነሳው። ኢትዮጵያዊ ዲሞክራሲ ስንል የኢትዮጵያ ባህል፣ ታሪክ፣ ወግ፣ እሴቶችና ማይንድሴት ላይ የተመሰረተ መሆን አለበት ነው። ሌላኛው ባለፉት 7 ዓመታት ወደ ስራ የገባውና ተጠናክረው የቀጠለው ነጻ፣ ገለልተኛና ብቁ ተቋማትን መገንባት ነው። ስለዚህ ዲሞክራሲያችን ተቋማዊ መሰረት ያለው ዲሞክራሲ መሆን አለበት። መንግስታት በተቀያየሩ ቁጥር፣ አስተዳደሮች በተቀያየሩ ቁጥር ወይም አመራር በተቀያየሩ ቁጥር እየተቀያየረ የሚሄድ ሳይሆን ሀገርን፣ ትውልድን፣ ወደፊትን እጣ ፋንታ የሀገሪቱን የሚወስን በህዝቡ ዘንድ ተቀባይነት ያላቸው ተቋማት ግንባታ ላይ የተመሰረተ መሆን አለበት ነው። ሶስተኛው ከዲሞክራሲ አኳያ ትልቁ ነገር ሀሳብ ማዕከል የማያደርገው ፖለቲካችን እና በሀሳብን ማዕከል የሚያደርግ የፖለቲካ ባህል ሆኖ እንዲገነባ ማድረግ ነው። ስለዚህ ፖለቲካችን ሀሳብን ማዕከል ማድረግ አለበት። ፖለቲካችን የሀሳብ ግብይትና የሀሳብ ጥራትን ማዕከል ማድረግ አለበት። ፖለቲካችን ከጥላቻና ከመጠፋፋት መውጣት አለበት ተብሎ ነው የተጀመረው። ለዚህ አንዱ ማሳያ እንደ ሀገር እስካሁን የማያግባቡን ነገሮችን አሉ። እነዛንም ቢሆን ቁጭ ብለን ተነጋግረን መፍታት አለብን ተብሎ ሀገራዊ ምክክር ኮሚሽንም የተቋቋመውና ወደ ስራ የገባው በዚህ መንፈስ ነው። ይሄ ብቻ አይደለም። የተለያየ የፖለቲካ አመለካከት የሚይዙ የአንድ ሀገር ልጆች በጋራ መስራትን መለማመድ አለብን ተብሎ ከተፎካካሪዎች ጋር ተቀራርቦ መስራትም እሱም ብቻ ሳይሆን በመንግስት ስርዓት ውስጥም ከተፎካካሪ ፓርቲ አባላት ውስጥ ከተመረጡ የመንግስት አመራር ሆኖም አብሮ መስራትም የተጀመረው ለዛ ነው። ይሄም ብቻ አይደለም። ለምሳሌ አንዱ ግጭትን በሰላማዊ መንገድ መፍታትን በተመለከተ በሰሜኑ የሀገራችን ክፍል ላይ ተከስቶ የነበረው ግጭት በፕሪቶሪያም እንዲጠቃለል የተፈለገበት ዋናው ምክንያት ኢንቴንሽኑ የፖለቲካ ባህላችንን ለመቀየርና የአንድ ሀገር ልጆች እንደመሆናችን መጠን በመነጋገር እንፍታ፣ ከእልህ
ከመጠፋፋትና በነ መቃብር ካልሆነ በሱ መቃብር ካልሆነ እኔ መኖር አልችልም የሚለውን እሳቤ ለመቀየር የተጀመሩ ስራዎች ናቸው። እነዚህ ስራዎች አሁንም ቢሆን ኢትዮጵያውያን በሙሉ ልብ ተቀብለን ወደ ስራ ማንገባ ከሆነ ባለፉት 67 ዓመታት የመጣንበት መንገድ ተመልሶ የሚደገም መሆን እንዳይሆን ከፍተኛ ጥንቃቄ ይፈልጋሉ። በዚህ መልኩ ስራዎቹ የተሰሩ ይገኛሉ ብለን መውሰድ እንችላለን። መልካም። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትርና ኢትዮጵያዊ ዲሞክራሲ ፍለጋ መጽሐፍ ጸሐፊ ዶክተር ተስፋዬ በልጅጌ ስቱዲያችን መጥተው ለሰጡን ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ።